ሴቶች ፍላጎት እንዳላቸው ለእናንተ ለማሳወቅ የሚያደርጓቸው ነገሮች እና እናንተ ወደ እነሱ እንድትቀርቡ ተስፋ በማድረግ የሚያደርጓቸው ፍንጮችን እነግራችኋለሁ። ለእናንተ የማካፍላችሁ አራቱም ነገሮች እኔ ራሴ ያደረኳቸው፣ ጓደኞቼ ያደረጓቸውና ብዙ ሌሎች ሴቶችም የሚያደርጓቸው ነገሮች ናቸው። አንዳንዶቹ ምን እያደረጉ እንደሆነ ላያውቁ እንኳን ይችላሉ። እንዲያውም ሴቶች በወንዶች ላይ የሚያደርጓቸውን እነዚህን ነገሮች ለመረዳትና ለመለየት የራሴን ባህሪ በመመርመር ብዙ ዓመታትን ወስዶብኛል። ምክንያቱም ለማንኛውም ሴት መመሪያ መጽሐፍ አልተሰጣትም። እነዚህ ነገሮች ዝም ብለው በተፈጥሮ የሚከሰቱ ናቸው። ስለዚህ አንድ ነገር ግልጽ እናድርግ። እሱም ሴቶች ብዙ ጊዜ ከምትገምቱት በላይ በግልጽ ነው ፍቅር የሚሰሩት የሚሽኮረመሙት። ችግሩ ግን ብዙ ወንዶች ይህ ያመልጣቸዋል። ይህም እናንተ ምንም ስለማታውቁ ሳይሆን ከሴቶች የተሳሳቱ ምልክቶችን ስለምትጠብቁ ሊሆን ይችላል። ስለዚህ አሁንም አንዲት ሴት በትክክል እየጋበዛችሁ ወይም ፍቅር እየሰራችሁባት እንደሆነ የሚያሳዩ አራት ግልጽ ምልክቶችን አጋራችኋለሁ። ቀደም ብዬ እንደገለጽኩት እኔ በግሌ እያንዳንዳቸውን እነዚህ ነገሮች አድርጊያቸው አልፌያለሁ። አሁን ወደ ጉዳዩ ከመግባታችን በፊት ለሳቢሳ ፖድካስት አዲስ ከሆናችሁ እንኳን በደህና መጣችሁ። ስለ ህይወት፣ ስለ ቀጠሮ፣ ስለ ግንኙነትና ስለ ዘመናዊ የፍቅር ህይወት ጉዞ ሁሉንም ነገር እናወራለን። በተለይም ከፍቺ መለያየት ወይም ከረጅም ጊዜ ግንኙነት በኋላ እንደገና ወደ ፍቅር ህይወት እየተመለሳችሁ ከሆነ ወደማታውቁት ዓለም እንደገባችሁ ሊሰማችሁ ይችላል። የፍቅር ቀጠሮ ዓለም በእርግጥ ተለውጧል፣ ሴቶችም ተለውጠዋል እና ምናልባትም በ20ዎቹና በ30ዎቹ እድሜያችሁ ትጠቀሙባቸው የነበሩ ዘዴዎች አሁን ላይ ላይሰሩ ይችላሉ። ስለዚህ ጥቂት ምክር ወይም ድጋፍ ካስፈልጋችሁ በ0964732036 መደወል እንዲሁም ደግሞ ቴሌግራም ላይ ማውራት ትችላላችሁ። ወደ መጀመሪያው ጥበብ እንለፍ። ሳቢሳን ሰብስክራይብ ያላደረጋችሁ ግን አሁንም ሰብስክራይብ አድርጉ። እንዲሁም ለጓደኞቻችሁም ሼር ማድረጋችሁ እንዳትረሱ። ወደ መጀመሪያው ነጥብ ስናልፍ ሴቶች የሚያደርጉት የመጀመሪያው ነገር በአካል ወደ እናንተ እይታ ክልል ውስጥ መግባት ነው። ይሄ ሴቶች በወጣትነት እድሜያቸው ሳሉ ብዙ የሚያደርጉት ነገር ነው። በፋይናንስም ይሁን በሌላ የሥራ መስክ የተሰማሩ ሴቶች ከጓደኞቻቸው ጋር ብዙ ጊዜ ከስራ በኋላ ወደ መጠጥ ቤቶች ወይም ወደ ተለያዩ የመዝናኛ ቦታዎች ይሄዳሉ። እነዚህ በጣም ሰው የሚበዛባቸው ቦታዎች ሊሆኑ ይችላሉ። ቆንጆ ወይም ማራኪ ወንድ ካዩ እንዲያስተውላቸው ዝም ብለው አይጠብቁም። ይልቁንም ሁኔታውን ራሳቸው ይፈጥሩታል። በአጋጣሚ ወደ እነሱ አቅራቢያ ይጠጋሉ። ለምሳሌ ወንዱ መጠጥ እያዘዘ ከሆነ ወደ እሱ አቅጣጫ ሄዳሉ። ወይም ወደ ሽንት ቤት ሲሄዱ በሱ አጠገብ 2 ጊዜ ያልፋሉ። ራሳቸውን በወንዱ እይታ ውስጥ እንዲገቡ ያደርጋሉ። ወንዶች ይሄ ከምታስቡት በላይ የተለመደ ነው። አንዲት ሴት በአጭር ጊዜ ውስጥ ደጋግማ ወደ እናንተ አካባቢ የምትመጣ ከሆነ እዚያ ያለችው በአጋጣሚ አይደለም። ሴቶች እኔ እያየሁህ ነው፣ አንተስ ታየኛለህ የሚሉበት ረቂቅ መንገድ ነው። ሁለተኛው ምልክት አንድ ሴት የምትፈልገውን ወንድ ስታይ ራሷን ማስተካከል ወይም መነካካት ትጀምራለች። ሳታውቀው ሊሆን ይችላል፣ ግን ፍላጎት ሲኖራት ነው። ጸጉሯን መነካካት፣ ልብሷን ማስተካከል ወይም ስልኳን እንደ መስታወት በመጠቀም ፊቷን ማየት ታበዛለች። ይሄ ማለት ለአንተ ቆንጆ ሆኜ መታየት ፈልጋለሁ የማለቷ መንገድ ነው። በተለይ እናንተ ባላችሁበት አካባቢ ጸጉሯን የምታስተካክል፣ ከንፈሯን የምትቀባ ወይም ልብሷን የምታቃና ከሆነ ያ ግልጽ ምልክት ነው። ወደሃለች፣ ፈልጋለች ማለት ነው። እነዚህ ምልክቶች ልብ ብላችሁ እዩ። በእርግጠኝነት ብዙ ወንዶች በዚህ እየተሸወዳችሁ ሊሆን ስለሚችል። ሶስተኛው ነገር እናንተን ለማናገር ሰበብ መፈለግ ነው። አንዳንዶቹ ደፋር ሆነው በቀጥታ ሊመጡ ይችላሉ። አንዳንዶቹ ግን በረቀቀ መንገድ ሰበብ ይፈልጋሉ። ለምሳሌ ይሄ ሙዚቃ ማን ነው የከፈተው ብለው ሊጠይቁ ይችላሉ። ስለ ሙዚቃው ግድ ኑሯቸው ሳይሆን ጨዋታ ለመጀመር ነው። ወይም ሽንት ቤቱ የት ነው ብለው ሊጠይቁ ይችላሉ። ወይም ስለ ልብሳቸው አስተያየት ሊሰጡ ይችላሉ። መልሱን አስቀድመው የሚያውቁትን ጥያቄ ሊጠይቋችሁ ይችላሉ። ምክንያቱም ዋናው ጉዳይ ጥያቄው ሳይሆን እናንተን ማናገሩ ነው። ስለወደደችህ፣ ስላፈቀረችህ፣ ስለፈለገችህ አንተን ማናገሪያ መንገድ ነው። ሽንት ቤቱ ጠፍቷትም ላይሆን ይችላል። ወይም ደግሞ ሙዚቃውን ማን እንደከፈተው ሳታውቅ ቀርታ አይደለም። ወይም ይሄ ሙዚቃ ዘፋኝ ወይም ደግሞ የዚህ ሙዚቃ ባለቤት ማን ነው ልትል ትችላለች። አንተም እንትና ብለህ ልታብራራ ትችላለህ። ግን ጠፍቷት እኮ ላይሆን ይችላል። ምን ሊሆን ይችላል? አንተን ስለወደደችህ ማናገሪያ መንገድ፣ ካንተ ጋር መግባቢያ ዘዴ እየፈለገች ነው። ምናልባት አንዳንድ ወንዶች እንደዛ ስትባሉ ዝም ብላችሁ ሳታቀኝ እንዴት ትላለች ወይም ደግሞ ምናምን እንደዛ ሳናወራ ምናምን ልትል ትችላለህ። ግን እሱ አይደለም፣ ስለፈለገች ነው ያን ያደረገችው። በዚህ መንገድ ሴት ልጅ እንዳፈቀረችህ፣ ሴት ልጅ እንደወደደችህ፣ የሆነ ባንተ እንደተማረከች
ማወቅ ትችላለህ። አንተም ያኔ ቅብጥ ቅልጥ አድርጋት፣ ማቅበጡንም ወቅበት ወይም ደግሞ ልቧንም ቅልጥ አድርገህ አፍቃሪ አንተ ተፈቃሪ እሷ አፍቃሪ እንድትሆን ማድረግ ይኖርብሃል። አራተኛውና የመጨረሻው መንገድ ምን መሰለህ? አንዴ ጨዋታ ከጀመራችሁ ሴቷ ጨዋታውን ለማራዘም ጥረት ታደርጋለች። ፍላጎት ከሌላት ግንኙነቱን ባጭሩ ለመቋጨት ምክንያት ትፈልጋለች። ፍላጎት ካላት ግን ሁሉም ሰው ሊሄድ ሲነሳ እሷ ግን ትቆያለች። ተጨማሪ ጥያቄዎችን ትጠይቃለች። ጨዋታውን ትቀጥላለች። ሌላው ትልቁ ምልክት ሰውነቷና እግሮቿ ወደ እናንተ ዙረው መቆየታቸው ነው። ለመሄድ የምትፈልግ ሴት እግሮቿ ወደ ውጪ ያመላክታሉ። ወደ እናንተ ትይዩ ከቆመች ግን ፍላጎት አላት ማለት ነው። እነዚህ ነገሮች ሴቶች የእናንተን ትኩረት ለመሳብ የሚያደርጓቸው 4 ነገሮች ናቸው። አራተኛው ላይ አንድ ነገር ልጨምርልህ። አንዳንድ ጊዜ ካንተ ጋር መጫወት ወይም ወሬውን መቀጠል ፈልጋ ስለወደደች ነው። ማን ወደው ሰው ጋር የሆነ ወሬ ማውራት አንፈልግም። ሁላችንም በማንኛውም ሰው ጸባይ ውስጥ ያለ ነው። ምናልባት አንድ መስሪያ ቤት ነው የምትሰሩት። ይሄን ጥያቄ ልጠይቅህ። ከዛ ጓደኞችህ ምናምን ተሰባስባችሁ የሆነ ካፌ ላይ ሻይ ቡና እያላችሁ ነው። ከዛ ሁሉም በቃ እንትን አለብኝ፣ በቃ እኔ ስልክ ላወራ ነው፣ በቃ ያልጨረስኩት ስራ አለኝ እያለ ሁሉም ሄዶ እሷ ግን ቀርታ ካንተ ጋር ወሬ መቀጠል የምትፈልግ ከሆነ የጀመራችሁትን ያን ጨዋታ ማስቀጠል የምትፈልግ ከሆነ ምንድነው እየተረዳህ ያለኸው? አንተ ጀስት ማውራት ስለፈለገች ነው ብለህ ነው? አይደለም፣ ስለወደደች ነው። ከሌሎች ሰው ተነጥላ ለብቻ ቀርታ ያን ጨዋታ ወይ ደግሞ አሪፍ ለምሳሌ በፍቅር ግንኙነት ዙሪያ እያወራችሁ ከነበረ አብራችሁ ማለት ነው ሁላችሁም። ከዛ ሁሎችም ሄደው ግን እሷ ያን የፍቅር ግንኙነት ያን የፍቅር ጨዋታ ያን የፍቅር ታሪክ ማስቀጠል የምትፈልግና ከዛስ ብላ እዛው ላይ ቻው ምናምን ተባብላችሁ ከዛስ ምናምን ብላ የምትጀምር ከሆነ ፈልጋለች። ምናልባት ከዚህ በፊት እነዚህን ምልክቶች ሳታስተውሉ አልፋችሁ ይሆናል። አሁን ግን እነዚህን ካወቃችሁ ሴቶች ከምትገምቱት በላይ ፍላጎት እያሳዩባችሁ እንደነበረ ትረዳላችሁ። ይሄ ለወንዶች በጣም ጠቃሚ ትምህርት ነው። ሴቶች የእናንተን ትኩረት ለመሳብ የሚያደርጓቸውን እነዚህን ምልክቶች በትክክል መረዳት ግንኙነትን ለመጀመር ትልቅ በር ይከፍታል። እነዚህን 4 ምልክቶች በእርግጠኝነት ነው የምልህ ልብ ብለሃቸው ሊሆንም ይችላል ላይሆንም ይችላል። ዝም ብለህ አልፋቸው። ልብ ብለህም አውቀህም ጀስት ዝም ብለህ ንቀትተው ሊሆን ይችላል። ግን ሴት ልጅ ስትወድህ ነው የምታደርገው። በቃ እነዚህ ምልክቶች የመውደዷ የማፍቀሯ አንተን የማውራት ፍላጎቷ መገለጫዎች ናቸው። ስለዚህ ልብ ብለህ ልታስተውላቸው ይገባል። እንዲያልፉህ ማድረግ የለብህም። በተለይ አንዳንዴ አንተ ፍላጎት ኖሮ የሆነ ሴት ላይ ወድሃት ግን እሷ ፍላጎት የላትም የሚል እምነት አእምሮ ውስጥ ተቀምጦ እነዚህ ምልክቶች እያሳየች እሷም እንዳንተ ፈልጋህ በቃ ምልክት ምናምን ግራ ተጋብተህ ምልክቶችን ባለማወቅህ እንዳታጣት እነዚህን ነገሮች ልብ ማለት ይኖርብሃል። ውድ የሳቢሳ ቤተሰቦች የዛሬው ሳቢሳ ፕሮግራም ይሄን ይመስላል። ለሳቢሳ ሚዲያ አዲስ ከሆናችሁ ሰብስክራይብ አድርጉ። ሐሳብ አስተያየታችሁንም ኮሜንት ላይ ጻፉልኝ። እንዲሁም ቴሌግራም ላይ በ0964732036 ማግኘት ትችላላችሁ። መልካም ጊዜ